ሳቢና ኤላ ተለያዩ። ከትምህርት ቤት ቪዲዮውን ለማስጠፋት ግዴታ እሱን ሳይሆን ጆንን መቅረብ ስላለባት ጆንን ይቅርታ ጠይቃ ሁለተኛ ከአንተ ካልከኝ ውጭ ወዴትም ወልፍቻለሁ፣ ስለዚህ ቪዲዮውን አጥፋለት፣ እኔም ካንተ ጋር ሆናለሁ በማለት በዚህ እድሜው ትምህርት እንጂ ቤት ወይም ፍቅር አይደለም በማለት እሱ ግን ዛሬ ትምህርት ቤት ከመባረሬ በፊት ራስሽን አዳምጭና እውነት ለእኔ ከስሜት አለሽ፣ ስለዚህ እንደምታፈቅርኝ እንድትነግርኝ እፈልጋለሁ። ሁኔታሽ እንደምታፈቅሪ ቢነግርም ነገር ግን ልብ ማረጋገጫ ይፈልጋል። ሚሰብለህ ዛሬ አፈቅርሃለሁ የሚል ቃል ካንቺ ጠብቃለሁ። ነገር ግን ራስሽን አዳምጠሽ የምታፈቅሪ መሆኑን እርግጠኛ ስኮኝ ነው በማለት መለሰላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን 258 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ቹቻ እንግዲህ ባለፈው ሳምንት ኤልሳ ጸጋን ተዳፈሪያትና ከዛም ወደ ደመረ ትመራናለች በሚለው ወይም ወደ አደፍርስ ትወስደናለች ስላላት ቀስቴ በጣም ስትዳፈራትና ማነሽ ምንድነሽ እያለች ስትላት ነበረ። ደፍርስም ለቹቻ ደውሎ ነገ የምትልሽን እየሰማች ስላልሆነ ከትምህርት ቤት ስንመለስ ስትመለሽ እንደውልልሻለን፣ ስለዚህ እዛው አካባቢ ትመጫለሽ በማለት ያዛታል። በጣም ደንግጣና ትፈርታ ሚጢጤን ወሰዱብኝ አልወሰዱብኝ ምን አቅብጦኝ ነው ቀስቴን የሰማሁት፣ ስለዚህ ለቀስቴና ለቤዝቲ ብትናገድ ደግሞ ሌላ አጎት ነው በማለት ያስፈራራታል። እሷም እሺ ብላ የጸጋን ትዕዛዝ ሰምታ ነገርየውን ሁሉ ትምህርት ቤት እንደገባችም ለቤዝቲ ታማክራታለች። ቤዝቲም ነገር ግን የሀሳቡ እኮ የቀስቴ እንደሰራና ይኸው የተፈለገው ያደፍርስ አድራሻ ነበር፣ እሱ ሲመጣ እሱን ተከታትለን እናገኛለን፣ መናገር አለብን ስትልም ለቀስቴ ተነገርኩት አንቆ ደግሞ ልግደልህልና ሌላ ጣጣ ያመጣብኛል። ቤዝቲ እባክሽ እኔ ፈርቼና ብኖር ነው ይሻለኝ የእናቴ ልጅ ከማጣ በማለት ትመልስላታለች። አይ እንደዛ አይሆንም፣ ቀስቴን ከፈራሽው እኔ እከታተለዋለሁ ስትልም ሪስክ አለው ስትልም አንዳንድ ጊዜ እኮ ሪስክ ያለው ነገሮች መውሰድ ግድ ይለናል በህይወታችን፣ ይህ ስቃይና ይህ ፍራቻ ህይወት ሊያበቃ አይገባም በማለት መልስ ትሰጣታለች። ቹቻ ምንም ያክል ብትፈራም እሺ ብላ ትቀበላታለች። ወደ ካፌውም እንደሄደችም ጸጋ ስር ተንበርክካ የኔም መቤት ይቅርታ አድርግልኝ፣ ሁለተኛ እንደዚህ አልዳፈርሽም በማለት ይቅርታ እንድጠይቃት ያዛታል። እሷም ጎንበስ ብላም ይቅርታ ትጠይቃለች። ይቅርታ ተጠየቀችም በኋላ ቤዝቲ በተባባሉት መሰረት መከታተል ትጀምራለች። ነገርየው ግን ቤዝቲ ስትከታተላት አይቷ ስለነበረ ከኋላዋ ሆኖ ቤዛ ብሎ ይጠራታል። ቤዝቲ ምን ይገጥማታል? ዛሬ ማታ በፌክ አካውንት ቲክቶክ ላይ እንግዲህ ይለቀቃል የኤላና የእንትና ድብድብ። ስለዚህ ትምህርት ቤቱ ለስሙ ሲል ያባርርሃል። እሱ ደግሞ እንተ ትምህርት ቤት መባረር ካልቀረ አንድ ነገር ማድረግ አለብኝ በማለት መልስ ይሰጣታል። ምን እንዲያደርግላቸው ቢጠይቃቸውም እነሱም እዚህ ትምህርት ቤት መማር ከፈለክ ከሰብሌና ከብርክቲ እንዲሁም እኛ የበላይ ሆነን ነግሰን አንተ ደግሞ ተሽቆጥቁጠህ መኖር ነው ያለብህ ሲሉትም ኤላ ግን እኔ እኮ የወታደር ልጅ ነኝ፣ ክብሬን በምንም ነገር አልበግረውም፣ የፈለጋችሁትን ነገር አደርጉ፣ እኔ መጀመሪያ ሼር አደርግላችኋለሁ እንዲሁም ከፈለጋችሁ በማለት ይመልስላችኋል። ሄዳ በሌላ ፋንታም ብትደራደራቸው አልሚ ነገር ግን ወይ ፍንክች በማለት መልስ ይሰጧታል። ብሬቲም በጣም ደንግጣና ፈርታ እኔ እኮ አንተን አፈቅርሃለሁ፣ እኔ እኮ በጣም ነው የምወድህ ስትለውም እሱም እኔ እኮ አንቺ እንዳትቀርብኝ የማደርገው ለአንቺ ጥቅም ብዬ ነው፣ ደግሞም ጠንቅቀሽ ታውቂያለሽ፣ እናትህ እንደምታፈቅረኝ ነግረውኛል፣ ምክንያቱም ራሴን ላጠፋ ነበረ፣ የዛ ጊዜ እሱ እኮ ያፈቅራታል፣ ተደብቆ እንደሚያለቅስም ተደብቀህ እንደምታለቅስም ሁሉ አውቃለሁ በማለት ዛሬ አልሚ ኤላን ከማጣ የፈለገው ይምጣ ብላ በቆረጠች መሰረት ሰብሊን እንዲህ በማለት ትናገራታለች። አሁን ሄጄ ጉድሽን ከማውጣው ባንቺ ምክንያት እንደሚደባደቡና ደግሞ ባለፈው እንዲዋሻሻቸው አልፎም ደግሞ
ሁለቱንም አፍቅረሽ ወይ ከአንደኛቸው መምረጥ አቅቶሽ ተቸግረሽ በማለት ተምናገርና እንደምንም ብለሽ ጆንን ቪዲዮውን ታስጠፊያለሽ ትላታለች። እሷም በእኔ አቅም እንዳልሆነና ደግሞም አንድ ነገር በተከሰተ ቁጥር እኔን ሰበብ ማድረግ አታችል ትላትም። ነገር ግን ይሄ ጠብና ይሄ ጥላቻ ተሰር መሰረቱን ስትመለከች አንቺ ነሽ። እሱ ሰብሊን እቀምሃለሁ ስላለው ነው እንደዚህ የጨከነበት ጆ በማለት መልስ ትሰጣታለች። እሷ ምንም ነገር አድርጊ ነገር ግን ቪዲዮውን መጥፋቱ ግድ ነው በማለት መልስ ትሰጣታለች። ነገር ግን ወደ ኤላ ጋር ሄዳ እስሩ ተንበርክካ እያለቀሰች ምን ማድረግ ይችላል? እባክህ የሚሉህን ነገር አድርግ ብትለውም ሰብለም በየተራ ሴቶቹ እየመጡ እየተፈራረቁ ቢለምኑትም ወይ ፍንክች አለ። እኔ ክብሬን ከማንም አላስቀድምም ሰብሊ፣ እኔ ላንቺ ምንም ነገር አደርጋለሁ፣ በዚህ በክብሬ ጉዳይ ግን እባክሽ ይቅር በይኝ በማለት መልስ ትሰጣታል። እሷም ጆንን ድጋሚ ብታናግረው ምን ነው ፈራሽ እንዴ በማለት ነገር ግን ኤላ እኔ አንተን ማጣት አልፈልግም ስትል እንባዎቿ የሰብሊ በዓይኖቿ እየወረዱ ነበረ። ኤላም እነዚህ እንባዎች ከየት እየመጡ ናቸው? ለምንስ ነው የሚፈሱት? እስቲ ራስሽን አዳምጪው፣ ለራስሽ ጊዜ ስጪው፣ ከኔ ጋር ግን የነበረሽን ቅርርብነት እስቲው በማለት ይጠይቃታል። ከዛም ጥሏት ይሄዳል። እሷም ራሷን መመርመር ትጀምራለች። እኔ ከትምህርት ቤት ከተማረርኩ ጆንና ካሊብን ተበቅያቸው ወደ እናቴ ሄዳለሁ ስላላትም ለምንድን ነው እሱ ስለሄደ ብቻ እሱን ስለማጣ ብቻ ስለማላገኘው ብቻ የጨነቀኝ? ለምን ጆንን እበቀለዋለሁ ሲለኝ ለምን አላሳሰበኝም? እውነት ይሄ ፍቅር ነው እብደት ነው በማለት ሰብሊ በጭንቀት ተውጣለች። ስለዚህ ምንም ነገር ማለትም አልቻለችም። ኤላን በድጋሚ ታገኘውና ደጋግማ ቀፈኝ በረደኝ እያለች ቆይ ምን ሆነሽ ነው? ምንድን አዳመጥሽ? ወይስ ምን መልስ ሰጥስተኝ? እኔ የማውቀው ነገር አንተን ማጣት እንደማልፈልግ ካሁኑ እየናፈከኝ እንደሆነ ብቻ ነው። ብቻ ይሄ ነው የኔ ስሜት። ይሄ ታዲያ ምን ሰጠሽው? እነዚህ እኮ የፍቅር ምልክት ናቸው ሲላትም እሷ ግን ስም መስጠት እንዳቃታትና የሚሰማ ስሜት ይሄ እንደሆነ ትነግረዋለች። ኤላም ደጋግሞ እያቀፋት፣ አልሚ ግን ከጀርባ እያየችው ነው። እንደዚህ ብታረግም ነገ ልታፈቅረኝ ትችላለህ፣ ተስፋ አልቆርጥም በማለት ከኋላ ትመልሳለች። ሰብሊን ግን በመጨረሻ አግኝታ ቁርጥ ያለውን ይሄን ነገር ምን ወሰሽ ስትልም እስቲ አንድ መንገድ አለኝ ካልሽኝ እኔ ኤላን ለማትረፍ ምንም አደርጋለሁ፣ መንገዱን ምሪ ስትላትም በቃ ሄደሽ ጆኒ ይቅርታ ትጠይቂዋለሽ፣ አብረሽውም ትወኘዋለሽ፣ ድጋሜም ኤላን ላታገኝ ቃል ትገቢለታለሽ፣ ቪዲዮንም ያጠፋለታል፣ ሌላ ችግር የለበትም፣ አንቺ ነሽ ችግሩ ስትለውም እሱም እሺ ይላታል። እሷም ወደ ካሊብ ዘንድና ወደ ጆን ዘንድ ሄዳ እያለቀሰች እንደዚህ ሁሉ ልክ መጋባት አያስፈልግም፣ ይቅርታ አርግልኝ፣ እሱኑ ቪዲዮ አጥፋ ስትለውም እሱ ቪዲዮውን አላጠፋም ቢልም ነገር ግን ግዴታ እንደሆነ ይሄ ድመትና የመጨረሻና ለመጨረሻም ጊዜ የነኤላና የአንተ ጉዳይ መዘጋት አለበት በማለት መልስ ትሰጠዋለች። እሱም እሺ ብሎ እንዳልሸው ብሎ ቪዲዮ ያጠፋላታል። በጣም ደስ ብሏት ወደ እሱ ግን ስኬድ እንባዋ እየፈሰሱ ነበር። ኤላ ግን የጠበቀው ሌላ ነገር ነበረ። አስባና ወስና እንደምታፈቅረው ልትነግረው መስሎት የኔ ሰብልዬ መጣሽልኝ ብሎ ስፍስፍ ብሎ ሲጠብቃትም እሷ ግን ኤላ ለመጨረሻም ጊዜ ነው ማላገኘ፣ ስለዚህ ደህና ሁን፣ ቪዲዮውንም እንዳታስብ ተጠፍቶልሃል፣ ስለዚህ እኔ እናንተ ተለያይተናል በማለት ትናግረዋለች። እሷም ነገር ግን የተለየሁ ወድጄ አይደለም፣ ትምህርትህን ለመማር ግዴታ ነው፣ ይሄን የመወሰን ነበረብኝ። አልማዝ ጥሩ ነው፣ ልክ ነበረች። ራሴ ያጠፋሁትን ራሴ ነኝ ማስተካከል ያለብኝ። መጀመሪያ እዚህ ደረጃ እንድትደርሱ ያደረኳችሁ እኔ ነኝ። ስለዚህ እንድትታረቁ ማድረግ ያለብኝ እኔ ነኝ። ደህና ሁን በማለት ነገር ግን አንቺ ሳታይ መኖር ትችያለሽ ሲላትም እንባዋ እየፈሰሱ ሮጣ ታቅፈዋለች። ትንሽም ቆይታ እዛ እቅፍ ውስጥ ደግሞ ሆና ሌላ ነገር እንደሚከተላት ስለምታቅም እየበረረ ትሄዳለች። ዛሬ በጣም ክፍት ብሎት ኤላ ይሄን ተመወሰንሽ ምን ነው እኔ ትምህርት ቤት ተባረርኩ እያለ በረክቴም እንግዲህ የግል ያደርጋለሁ ኤላን እያለች አልሚም የግል ያደርጋለሁ እያለ በዚህ መካከል ደግሞ እንግዲህ ናታን
እና መሲም የግላቸው እንዴት መደራረግ እንዳለባቸው ግራ ገብቷቸዋል። ኢዮስያስ ሄቨንን እንደሚያፈቅራት እውነቱን አውርቶ ከጄሪ ጋር አስታረቃት።